ሁል ጊዜ ገባዶ ማለት ነው። እንዴት እንደሚጀምር አላውቅም፣ ያስፈራል። አይዞሽ ከመጣሁ እዚህ አረብ ሀገር በጣም ቆይቻለሁ። 10 አመት ሆኖኛል እና ምንም በስልክ አውርቼ አላውቅም። ምንም አይነት የሶሻል ሚዲያ ኮኔክት አላደርግም እና በቅርቡ አሞኝ ክፍለ ሀገር ሄድኩ። ከዚህ በፊት የልጅነት ፍቅረኛ ነበረኝ። እሱ ጋራ በቃ በስደት ስመጣ ተለያየን። እሱ አግብቶ ወልዷል ኦልሬዲ። በቃ የሱ ጋር ያለን ጨርሰናል እና ሲያመኝ ክፍለ ሀገር ሄድኩኝ ለጸበል ሲሄድ ለ2 ወር ፍቃድ ነበር ጠይቄ የሄድኩት። ለ2 ወር ፍቃድ ጠይቄ ሄድኩኝ እና በ2 ወር ውስጥ ጸበል ሄድኩኝ፣ ሕክምና ሄድኩኝ። ህመሜን አሻሽዬ ነው የመጣሁት። እግዚአብሔር ይመስገን አሁን ደህና ነኝ። እና በመሀል የሆነ ልጅ ተዋውቄ ነበር የመጣሁት። ማለት አብሮ አደጌ ነው፣ የሰፈር ልጆች ነን እና እኔ በህይወቴ ማንም ሰው የለም፣ ማንንም በስልክ አላወራም። ልጁ ደግሞ ምንም በቃ በዚህ በኩል እኔን በምንም በእህትነት ብቻ ነው የሚያስበው። የሰፈራችን ልጅ ነው እና እሱ አንደኛ ዓላማው መስራትና መስራት ብቻ ነው። ስራው ላይ ነው ፎከስ የሚያደርገው። ሰርቶ መለወጥ ብቻ ነው። እኔንም በቃ በእህትነት ብቻ ነው የሚቀርበኝ። የወንድሞቼ ጓደኛ ነው። ስልኩ አደኝ እጄ ላይ በጣም ተወደድኩት ማለት ነው። አሁን ከመጣሁ እኔ 8 ወር ምናምን ሆኖኛል። ከዛ በፊት አውቀዋለሁ፣ ልጁ ጋር እናወራለን፣ ግን ምንም አይነት ስሜት አልነበረኝም። አሁን ግን እኔ በቃ እሱ ቢሆን የህይወት አጋር የምትለው ሰው የለም፣ በራስህ በህሊና የምትመርጠው ቢሆን የሚል ሀሳብ አለኝ። ግን ልጁ ምንም እኔን በእህትነት እንጂ በሌላ ነገር በጭራሽ አያስበኝም ማለት ነው። አያስበውም በቃ። እና ምን ይሻለኛል ነው አሌክሲ፣ ምን ይሻለኛል ማለት እሱ እኔ እንደምወደው እንዲያውቅና እሱ እኔ ፍላጎት እንዳለኝ እንዲያውቅ ምን ማድረግ ነው ያለብኝ? አልፈልግም። ስልኩ አለኝ ግን አውርቼውም አላውቅም። እና ምን ላድርግ? በእህትነት ብቻ ነው የሚያይሽ እሱ በእህትነት ነው። ስልኩ አለኝ፣ አስፈላጊ ነገር ቤተሰብ እንዲያገናኘኝ ብቻ ነው። እኔም ስለዚህ ፍንጭ አሳይቼው አላውቅም። ስልኩ አለ ግን አልደውልም። እሱም ብዙም አይደውልም። እሱ በጭራሽ በዚህ ሀሳቡ አስቦኝ አያውቅም። ሲጀመር እሱ ብር ያላት ሴት፣ አረብ ሀገር የምትሰራ ሴት ማግባት አይፈልግም። ራሱ ሰርቶ የሚያኖራት እንደ በቃ ይሆናል አይደል? ተሰብስበህ እንደ ፋሚሊ ፍላጎት ምናምን የምታወራው ነገር የለም። እሱ ሰርቶ የሚያኖራት ምናምን እንጂ ያላት ሴት ምናምን እንደዚህ አይፈልግም። እና ፍላጎቱም አይደለም በጭራሽ አረብ ሀገር የምትሰራ ሴት ምርጫውም አይደለችም ብሎሽ ነው ራሱ ያወራል። ወንድሞች ጋር ጓደኛ ነው፣ ወንድሞች ጋር እና ይመጣልኛ ቤት ወንድሞች ጋር ጓደኛ ናቸው ምናምን ያወራል። አውቃለሁ በራሱ መለወጥና በራሱ መስራት ብቻ ነው የሚፈልገው። እሺ ዋናው ነገር ምን መሰለሽ፣ እስቲ ሚዩት አድርጊና አዳምጪኝ። አሁን ፍላጎት የለውም በቃ አለቀ አይደል? ምንም ፍላጎት የለውም። ስለዚህ አሁን እዛ አካባቢ ላይ አንቺ ጊዜሽን ማጥፋት የለብሽም። ምክንያቱም ትርፉ ወይ ጊዜ እድሜ ነው የምትጨርሺው፣ ድካም። ሰው አልፈለገሽም ማለት የእሱም ጥፋት አይደለም። በእህትነት ነው የሚያይሽ። እንዴት በእህትነት ታያታለህ ወይም ለምን አልፈለግካትም አይባልም። አንቺ ደግሞ ማፍቀርሽ ደግሞ መውደድሽ ደግሞ ስህተት አይደለም። ሁለታችሁም ልክ ናችሁ። ልክ ያለው ነው ምንድነው? ሁለታችሁም መሀል ያ ስሜት የለም። ተፈጥሯዊ ነው ይሄ። ምንም ጭቅጭቅ ውስጥ ምናምን የሚያስገባ አይደለም። ስለዚህ መተው ነው ያለሽ። ለመተው ጊዜ ይፈልጋል። አንዳንዶቻችሁ በአንድ ጀምበር ግን እኮ አሌክስ ላቆርጥህና እሱ አያውቅም እኮ በጭራሽ ምንም አይነት ያሳየሁት እንትን የለም እኮ እሱ አይፈልግም እኮ። ዋናው ነጥብ በቃ እንደማይፈልግ እኮ አንቺ አስረግጠሽ ነገርሽ። አረብ ሀገር ያለች ሴት አይፈልግም፣ ገንዘብ ያላት ሴት አይፈልግም። ብዙ ነገር ነገርሽን። ሲጠቀለል በቃ እሱ የፍቅር ግንኙነት የመግባት ፕላን የለውም። አሁን ይህ ማብራሪያ አሁን የሰጠሽኝ ምንም እንትን የለውም እኮ ገብቶሻል። ስለዚህ
ስለሌለው አንቺ ለምንድን ነው እዛ ጋር የምትደክሚው ነው? አሁን ማወቅ አለማወቅ እኮ አሁን መጨረሻውን ፊልሙን ካወቃችሁት ቁጭ ብላችሁ ታያላችሁ እንዴ? ሙቪው አታዩም እኮ መጨረሻው ምን እንደሆነ ታውቂያለሽ። እና ቁጭ ብለሽ ከተመልካች እኩል ካላየው ሰው እኩል ወይ ምናምን ያልሽ አታይ ታውቂዋለሽ። መጨረሻውን በቃ ትወጫለሽ። በህይወት ውስጥ መጨረሻውን ካወቃችሁት ለምዶ የምትደክሙት ነው። አይ እኔ ስሜቴን ገልጬለት ምላሹን ማወቅ እፈልጋለሁ የሚል ምላሽ ከሆነ ውስጥሽ ያለው እሱ ያንቺ ምርጫ ነው። ግን ከነገርሽን አንጻር ግን ተነስተን ስንነግርሽ ድካም እመኝ። በቃ ወንድ ልጅ ደግሞ ካልፈለገ አልፈለገም፣ ሌላ ታሪክ የለም። ካልፈለገ አልፈለገም በቃ። ወይ ሙድ ሊይዝብሽ የሚፈልግ ወንድ ቢሆን እኮ ብዙ ነገር ማድረግ ይችላል እኮ። ስለዚህ ራሱን ሰብስቦ ምንም አይነት ፍላጎት ከሌለውና ብቻውን ሰርቶ መለወጥ የሚፈልግ ከሆነ በራሱ መስመር ላይ መጓዝ የሚፈልግ ከሆነ በቃ መብቱ ነው። ይሄ ደግሞ ትክክለኛ ወንድ መንገር ነው። ስለዚህ አንቺ ደግሞ መጎዳት የለሽም ነው። አሁን ስለ አንቺ ነው እያወራሁ ያለሁት። መጎዳት የለብሽም። ስለዚህ መጎዳት ስለሌለብሽ ከዚህ ስሜት ሳይቃጠል በቅጠል ገብተሽ ተጎድተሽ ጊዜ ጨርሰሽ እድሜ ጨርሰሽ ተቃጥለሽ እንትን እንዳትይ ማፈግፈግ። ማንም ተወቃሽ አይደለም በዚህ ነገር ውስጥ ገብቶሻል። እሱም አይወቀስም፣ አንቺም አትወቀሽም። ግን አንቺ እንዳትጎጂ በተቻለሽ መጠን እሱን የሚያስታውሱሽን ነገሮች መራቅ፣ ከእሱ ጋር መደዋውልሽን መቀነስ። ቤተሰብ ማገናኘት ከሆነ ሌላ ሰው አድርጊ። ከእሱ ጋር ያለሽን አታችመንት እየቀነሽ ማውራት እየቀነሽ ማየት እየቀነሽ ስትመጪ እየረሳሽው ትመጫለሽ። በመላመድ ውስጥ ስለሆነ ማለት ነው ይህ ነገር ውስጥ የገባሽው እንጂ የተዋውቃችሁ ተገናኝታችሁ ምናምን አይደለም ፍቅር ውስጥ የገባሽው። ተግባባን? እሺ አሌክስዬ፣ እሺ አመሰግናለሁ። እሺ መልካም ቀን። እሺ ወይ ፍቅር በርቀት ነው ወረርሽኙ እየጠለፋችሁ ያላችሁት። እንዴት ነው ነገሩ? ሴቶች ኮመንታት ይኸውልሽ፣ አሁን ስልኩን አስቀምጪውና ወደ ጎን ብቻ ዝም ብለሽ ሀሳብሽ እንዳይሰረቅ ንገሪኝ ለኔ። እሺ እሺ። እኔ አሁን ያለው ሳውዲ ነው እና እዚህ ነው የወለድኩት፣ ሳውዲ ማለት ነው። ልጁ ደግሞ እኔንም ማፈቅረው እንጂ እሱ እንደወልድለት ብቻ ነው እንትን የቀረበኝ ማለት ነው። እንደወልድለት ብሎሽ ነው እሱ ራሱ? እሱም ብሎኝ በአፉም እንደሱ ብሎኛል። ለእህቶቹ እንደሱ እያለ ነው የሚነግራቸው። አምነሽበት ነው የገባሽው አንቺ? መጀመሪያማ አፍቅረሻለሁ ምናምን ብሎኝ ነው። እኔ ደግሞ ፍቅር ይዞኝ ስለነበረ ከዛ በኋላ ግን በቃ እንዳትጠቀሚ እኔ ልጅ እወዳለሁ ልጅ ለይልኝ እያለኝ እኔ ደግሞ ስለማፈቅረው ይሁን ብዬ የሚመጣብኝም ችግር እጋፈጠዋለሁ ብዬ እሱም ደግሞ እንደወልድለት ፈልጎ ብር እያስቀመጠልኝ ነበረ ማለት ለእኔ። እና እኔ በቃ በፈለግኩት አግዝሻለሁ አንቺ ብቻ ይሄን አድርጌ ከፈጣሪ በታች ምናምን ብሎ ሲለምነኝ እኔ ደግሞ እሺ አልኩት። ያለ ፈላጅ ወላጅም አልጠየቅም ብዬ ማለት ነው። እንደዚህ ሙት በለው እና ወልጄ 3 ወር ሙሉ ጠፍቶ መጀመሪያ ደውዬ ወልጄ ስደውልለት በቃ ልጁን ወደ ሀገር እንድልከው ብር ተበደርልኝ መላኪያ ማለት ነው ወደ ሀገር። እኔ ብር ስላልነበረኝ ጨርሼ ስለነበርና እኔ ሰርቼ ከፍሏቸዋለሁ ለዛ የሚያበድሩ እኔ ሰው ስለማላውቅ አንተ እዚህ ሰው ብዙ ሰው እህቶችም ስላሉ ለእነሱ ንገራቸውና ብር እንትን ተበድረህ ስጠኝና እኔ ከፍዬ ሰርቼ ልክፈላቸውና ልጁም ከሚሰቃይ ወደ ሀገር ልላከው ምናምን ስለው እኔ የማውቀው ጉዳይ የለኝም ብሎ ዘጋኝ። 3 ወር ሙሉ ማለት ነው። ጠይቆኝ አያውቅም። እያለቀስኩኝ የመጣ ሰው ምናምን ለጽድቅ ብሎ ለልጁ ብሎ እየሰጠኝ እንደዛ ነው ያሳደኩት። የኔ ወተት እንኳን አልጠጣም። ለምን የምግብ ስላላገኝ ወተት አይወጣኝም። 2 ወር ነው ብቻ ነው ያጠባሁትና ከዛ በኋላ
እና ያከራየን ሰውዬ ልሄድ ራሴ ተይዤ ወደ እስር ቤት ልገባ ፈልጌ፣ ለምን ልጄም እያለቀሰብኝ ውሃ ብቻ እያጠጣሁት ማለት ነው፣ ወተት ስለሌለው እያለቀሰብኝ እስር ቤት ልገባ ነው ምናምን ብዬ ሻንጣይና የልጄ የሆነ ልብስና ሀፋዛ ይዤ ልታሰር ወደ ውጭ ልወጣ፣ እዛ ያ ሰውዬ ምን አለኝ፣ አይ አሁን እስር ቤት አትገቢም፣ ለምን እዛ የዛን ሰዓት ጦርነት ስለነበር በረራ ተዘግቶ ነበርና ልጁም ከሚሞት እዛ እስር ቤት ተሰቃይቶ አንቺም እኔ ጋር ተኝና፣ በዛን ሰዓት ልጄም ታሞብኝ ነበር። ታሞ መሳከሚያ አጥቼ እያለቀስኩኝ ነበር። ራሴ ላጠፋ ማጥፊያ ነው ያጣሁት። ገመድ እንዳልሰቅልም የሳውዲ ቤት ታውቀዋለህ፣ ምንም መስቀያ የለውምና ጥዬው እንዳልሄድም ጨካኝ ነኝ። እምቢ አለኝ ሆዴ እና በቃ ፈጣሪ ምናምን ብዬ በቃ እየለመን፣ ከዛ ሰውዬ ምን አለኝ፣ እኔ ጋር ተኝና ልጅሽም ላሳክምልሽ ለልጅሽ ወተትም እችልልሻለሁ ብሎ፣ ከዛ እኔም ምንም አማራጭ አልነበረኝም። ለምን ልጄ ከሚሰቃኝ እኔ መስዋዕት ልክፈል ብዬ እሱ ጋር ተኝቼ ልጄ ማሳከመልኝ፣ ለወተትም የሳዑዲ ሀልብ አለ እሱ እያመጣ እንደሱ አድርጌ ፈጣሪም እንጃ ለኔ ብሎ ነው የለካቸው መሰለኝ። የሆነ ሰዎች አበድረውኝ አልቅሼ ነግሬያቸው ላኩት። ይሄ ልጅ እንደማንም ብዬ ወደ ሀገር ላኩትና አሁን አእምሮዬ ላይ የመጣ እየረበሸኝ ነውና ምን ላድርግ? ምንድን ነው የሚረብሽ? ያንን እሱ ጋር የተኛሁትን ነገር ምናምን እየታየኝ እንደ ሾርሙጣ ለራሴ እንደ ቆሻሻ አረግ እያየሁት ነውና ምን ላድርግ? ልጅሽ አሁን አገር ቤት ነው ያለው? አይዞሽ። አሁን ስራ ትሰሪያለሽ? አሁን እግዚአብሔር ይመስገን ያው ሁሉ የተገፋው ታይቶ ነው መሰለኝ። ፈጣሪም ጥሩ ስራ አለኝ፣ እግዚአብሔር የተመሰገነ ይሁን። ግን ጭንቅላቴ እንትን እየረበሸኝ ስለሆነ ነው። እሺ ያን ስህተት ነው። እኔ እሱ ጋር በመተኛቴ ስህተት ነው ወይ? እኔ በእርግጥ ስለ ልጄ ስለጠየቀኝ ጨንቆኝ ስለነበር ነው በዛን ሰዓት እንደሱ ያደረኩት፣ ወድጄ አይደለም። አይዞሽ። የልጅ አባትም 3 ወር ሙሉ ዘጋኝ፣ አላቅሽም ብሎ ዘግቶኝ ስለነበር በቃ ምንም መሄጃ ስላጣሁ ነው። የእሱ እህቶችም ነበሩና ልጄ ታሞብኝ ነውና ሰርቼ እልከፍላችኋለሁ ስጡኝ ስላቸው ይሙትን የሚያገኝ ብለው ዘግቶኝ ስለነበር ነው እንደዛ ያደረኩት። አማራጭ አጥቼ ማለት ነው። አይዞሽ። እስቲ ሚውት አድርጊና አዳምጪኝ ተረጋግተሽ። አንደኛ ራስሽን በጥፋተኝነት ስሜት ውስጥ ከተሽ በጸጸት ማሰቃየትሽን አቁሚ። ሰው ከዚህም በላይ ሁላችንም ስህተት ሰርተናል። ማንም ንጹህ የለም። ቆሻሻ የሆንኩኝ ያህል ይሰማኛል አልሽ። ማን ንጹህ አለ? ሲጀምር ማንም ንጹህ የለም። ገብቶሻል? አንቺ ለራስሽ እኮ አንድ ነፍስ እኮ አታንሺም ነበር። ለልጅሽ ስትይ ነው ያደረግሽው እንጂ ብቻሽን ብትሆኚ መንገድ ላይም ጎዳናም ወጥተሽ ምናምን ለምነሽም ስለመብላት ነው የምታስቢው። ለልጅሽ ስትይ ግን ያንን አደረግሽ። ተቀበዩ። እየተሰቃየሽ ያለሽው ከትግል ውስጥ ስላለሽ ነው። ይሄ መሆን የለበትም። ሰዎች ቢሰሙ ምን ይሉኛል? ይሄ ነገር ከሰዎች አንጻር ቆሻሻ ያስብለኛል። ማንም ንጹህ የለም። እያንዳንዳችን እዚህ ውስጥ ጥፋታችን ቢዘረዘር እና አንወጣም፣ እኔንም ጨምሮ ግንባራችን ላይ ቢጻፍ ስህተቶቻችን ከቤት አንወጣም። ሁሉም ስህተት ሰርቷል በህይወት ውስጥ። ስህተት ግን ወደ ትክክለኛው መንገድ ነው የሚመራሽ። ስህተት ሳይሰራ እያደገ፣ ስህተት ሳይሰራ ችግሩን ያለፈ፣ ስህተት ሳይሰራ በመከራ ውስጥ ያለፈ የለም። ሁሉም ሰው ስህተት ይሰራል። እንደ አንድ የህይወትሽ ትምህርት ቁጠሪው እንጂ እንደ ስህተት አትቁጠር። ትምህርት ሰው ህይወቱን ከፍሎ ይማራል። ሰው በእሳት ተፈትኖ ይማራል።
ፈጣሪ በዚህ ውስጥ እንድታልፊ የፈቀደው አንድ ትምህርት እንዲያስተምርሽ። ችግሩ ምንሰራውን ስህተት አንድገመው እንጂ እኮ ስህተት መስራታችን እኮ ግድ እኮ ነው። እንዴ እያንዳንዳችን 40 ዓመት ከኖርን 30 ዓመት ከኖርን ስህተት ሳንሰራ ነው እንደዚህ የደረስነው። እንዲሁ አሁን እኔና አንቺ ቁጭ ብንል ወይ እኔና አንቺ ብንታይ አሁን እኔ ፐርፌክት ነው እንዴ መመስልሽ? ምናልባት ግንባሬ ላይ ቢጻፍ ከአንቺ ይልቅ እኔ ይደበቅ ይሆናል። ሁለቴ ነው የምነግርሽ። ከአንቺ ጥፋት ይልቅ ምናልባት የኔ የሚያስጮህ ሊሆን ይችላል። እያንዳንዱ ሰው ችግር አለበት። ሰዎች እዚህ ምድር ላይ እያለን በህይወት ዘመናችን ሁሉ ስህተት ስንሰራ ነው የኖርነው። ችግሩ በስህተታችን አንቀጥል እንጂ ስጋ መልበሳችንን እኮ ፈጣሪም ይረዳዋል። ገብቶሻል? ለዛም ነው ሁሌ እድል የሚሰጠን የፈጠረን ፈጣሪ ሁሌ አዲስ እድል፣ አዲስ ቀን ለመለወጥ ለመሻሻል አዲስ እድል የሚሰጠን የለበስነው ስጋ ምን ያህል ደካማ እንደሆነ ያውቀዋል። ልንሸነፍ እንደምንችል ልንወድቅ እንደምንችል በኃጢአት በጥፋት እንጂ በአንድ ስህተት እኮ ሊያጠፋን ይችላል። ራስሽን ከሌላ ሰው ጋር ኮምፔር እያደረግሽ ስለሆነ ነው እየተሰቃየሽ ያለሽ። እኔ ከሌላው ሰው የተለየ ነው ያደረግኩት እንጂ ያሸማቅቃል። ይሄማ እንት ስለም ተቀበዩ። ለልጅሽ የከፈልሽው አንድ ሱፐርማርኬት ገብተሽ እቃ ገዝተሽ ስትወጪ ገንዘብ እንደምትከፊው አንቺ በዛ ሰዓት ምንም አማራጭ ስላልነበረሽ እንደ ክፍያ የከፈልሽው የህይወት ዋጋ እንደሆነ ቁጠሪው። ገብቶሻል? ከዛ ልክ እሱን ቆጥረሽ ልክ አክሰፕት ስታደርጊው ስህተቱ እንደ ስህተት ልክ ስትቀበዩ ለራስሽ ይቅርታ ስታደርጊ ጸጸት መሆኑ ይቀርና ትምህርት ሆኖ ይድናል ቁስልሽ። ስለዚህ ራስሽን ከሌላ ሰው ጋር ታነጻጽሪ። ያለሽውን ነገር አመስግኝ ፈጣሪሽን እዚህ በመድረስሽ ተመስገን በይ። መሞትም እኮ አለ። ከነ ልጅሽ ብታልፊስ ሰው ሀገር ልጅሽ እጅሽ ላይ ቢሞትብሽስ ኖሮ ይሄን አስበሽዋል? ከዛ በላይ ጸጸት አለ? አሁን ራስሽን ከሌሎች ንጹህነት ጋር ከማነጻጸር ውጪና ከልጅሽ መሞትና መኖር ጋር አነጻጽሪው። ውጤቱ ከአሌክስ ንጹህ ነው ከኔ የበለጠ እከሊት ንጹህ ነች ከሌ ንጹህ ነው እኔ እኮ ቆሽሻለሁ የሚል ከሌላ ሰው ጋር ፉክክር ውስጥ ስላለሽ መከራሽ ውስጥ ይትስቃየሽ ያለሽ። ከዛ ፉክክር ውጪና የእውነት ግን ልጅን ሳላበላው ቢሞትብኝ ኖሮስ ስቲ አየሽ ያረግሽው ነገር እንደ አንድ መስዋዕትነት አርገሽ ትቆጥሪዋለሽ። ከዛ ነፃ ትወጫለሽ ማለት ነው። ተግባባን? ጆንድንሽ አይንተን በማየት እዚህ መፍትሄ ስለምትመክር ለኔ ትንሽ ጸሎት ደግሞ አድርጊ። እሺ በቃ ሁሌ በቃ እኔ ጥፋተኛ ነኝ እንደዚህ ዞም ጥፋተኛ አይደለሽም። እኔም እንኳን ባንቺ ቦታ ብሆን አረገዋለሁ ለልጅ ስል እዛ ጋር መኖር ላለበት ነገር ስል ህይወት መቀጠል ስላለበት እንጂ አይንሽ እያየ ልጅሽ እንዲሞት አትፈቅጂም። እኔም ብሆን ተመሳሳዩን ነገር ነው ማረገው። እሺ እሺ በርቺ። አይዞሽ። ይሄ ባይዞ ጭንቀት ይባላል ታውቃላችሁ። ይሄ ነው ሰው ተጨንቆ ጭንቀት እየተደራረበበት የጥፋተኝነት ስሜት የተደራረበ ይመጣና ነገሩን ቢያልፈውም ራሱን ሊያጠፋ ይችላል ሰው። የፎቶግራፈሩን ታሪክ ታውቁታላችሁ። ፎቶግራፈሩ ለቪዚት ሄዶ ረሃብ ያለ ሱዳን መሰለኛ ሱዳን አይ ቲንክ ሱዳን አንድ ህፃን ልጅ ተርቦ በቃ ሰውነቱ ቆዳው ከአጥንቱ ጋር ተጣብቆ ቁጭ ብሎ ያለና ከአጠገቡ ደግሞ አንድ አሞራ አለ። አሞራው ቁጭ ብሎ የሚጠብቀው ልጁ እስኪሞት ሊበላው ማለት ነው። ያ ፎቶግራፈር ታዋቂ ፎቶግራፈር ነው። ፎቶ አነሳው ያን ፎቶ ማለት ነው ልጁንና አሞራው። ከዛ ያ ፎቶ በዓለም ዙሪያ መነጋገሪያ ሆነ። በቃ ሰውየው ፌመስ ሆነ። በዛ ፎቶ ተሸለመበት ማለት ነው። ድንቅ ፎቶግራፈር፣ እንዴት አይነት አሜዚንግ ፎቶግራፈር ነው ምናምን ተብሎ ተሸለመ። ከዛ የሽልማቱን ትለ ሰው ሁሉ አጨበጨበለት ተነስቶ ምናምን። አንድ ሰው እጁን አወጣና አንድ ጥያቄ ጠየቀው። ፎቶን ካነሳው በኋላ ልጁ ምን ሆነ? አተረፍከው ወይም አነሳኸው? ከዛ አሉት
በቃ ከዛ በኋላ ሰውየው ጭንቅላቱ ተበረዘ። የጥፋተኝነት ስሜት፣ ጸጸት። ከዛ ሄዶ ወዲያው ራሱን ሰቀለ፣ ራሱን አጠፋ። ተሸልሟል እኮ ብዙ ነገር ተደርጓል፣ ብዙ ሰው አጨብጭቦለታል። ግን ያንን ልጅ እዛ ቦታ አንስቶ አለማትረፉ ምላችሁ ምንድነው? የጥፋተኝነት ስሜት እንዲህ ባላረኩ ጸጸት ካልገደላችሁት ቶሎ ከውስጣችሁ ካላወጣችሁት ሀብታሙን ችግሩን ለፉት፣ ከጨለማ ውስጥ ውጡ፣ ብርሃን ላይ ግቡ፣ አሳዶ ይበላችኋል። አይምሮ ሰላማችሁ ላይ እንዳትደራደሩ። ይሄ በጣም ኢምፖርታንት ነገር ነው እና ልጅቷ ታሳዝናለች። በጣም ያሳለፈችው ነገር በጣም ስቃይ ውስጥ እንደሆነች ታስታውቃለች። ሄሎ ጓደኛዬ ነው ማውራክ ማለት እሷ አይደለም የሴት ጓደኛ አለኝ እና እሷ ብዙ አለች አጠገብሽ የለችም። ያን የሆነ ነገር የተጨነቅኩበት አለ ለሷ ማለት ነው። እሷ መኖሩን አልፈለኩም እኔ እኮ። አሁን ምን መሰለሽ፣ አሁን እሷ አጠገብሽ ብትኖር ማውራቱ ጥቅም ይኖረዋል። ገብቶሻል? ምክንያቱም ትሰማለች። አሁን እሷ ሳትኖር አንቺ ነግረሽን አወራን፣ ከዛስ ምንም እኮ ትርጉም የለውም። ገብቶሻል? አሌስ አልገባህም እኮ እሷ ባላገባችና ባላ ደግሞ ሊባላት ነው። እኔ ደግሞ ሰማሁት ማለት ነው። ሊካርድ አድርጎ ላኩልኝ እና ያኔ ለሷ እሺ ከመጀመሪያ ልንገሬ እሷ አረባ እግዚአብሔርም የኔ ነው የኔ አይደለም። እግዚአብሔር ስለፈራ ነው እንጂ እግዚአብሔር የኔ አይደለም። ክርስቶስን እኮና እሷ እንዴት ልንረዳት እንችላለን? አሁን እሺ ገብቶሻል? አሁን እኮ እሷ በጀመራ ላማክርና ያኔ የሰው ትዳር ማፈረስ አልፈለኩም እኔ። በጀመራ ላማክርና ንገሪው ችግር የለም እንዳትበላ ካልከኝ እነግራታለሁ ለልጅቷ ማለት ነው። ትሰማሻለች ብትነግሪያት? አዎ ትሰማኛለች። 10 ዓመት ዱባይ ቆይታ ወደ ሀገር ኦኬሽ 10 ዓመት ዱባይ ቆይታ 2 ቤት ሰርታ ኢትዮጵያ ገባች። ከዛ አገባች። ካገባች በኋላ ኢትዮጵያ ሄዳ ታማመች። በጣም ታማመችና በጣም ቀጠነች። እሱ ደግሞ አሁን አልፈለጋትም ሰውነታ ምናምን ስላለቀ ማለት ነው። ሁሉም ቤቷ በስሟ በራሳ እንትን ያለው ስሟ ማለት ነው ቤቷ እና ስለቀጠነች እና ሰውነታ ስላለቀ ሰውዬ አልፈለጋትም እና ስላልፈለጋት ምክንያት ፈጥሮ ተለያያት። ህፃን ልጅ ይዛለች እሷ። ከዛም እንደተጣሉ ነገረችኝና እና ታረቁ ስላት አልታረቅም አለችኝ። አሁን ደግሞ እኔ ደግሞ የሱን ጓደኛ አወራዋለሁ የባላን ጓደኛ ማለት ነው። እሷ ናት ያስተዋወቀችኝ እንደ ፍቅረኛ ሳይሆን እንደ እንደ ወንድም ማለት ነው። ከዛ እነሱ ወንዶቹ ጎዳሞች ናቸው። ያኔ የሷ ባልና የኔ እንደ ወንድም የማማክረው ሰው ጎደኛ ናቸው። ከዛ ባላ ለሱ ደውሎ እንደምንም ታርቀት ቤቱ ውክልና ትስጠኝና እንጂ ዝም ብያት እንዴት ነው ምለቃት? እኔ እኮ በባዶ እጄ እንዴት እወጣለሁ? ሁሉም ነገር እኮ በስሟ ነው። እሷን ግን አልፈልጋትም። ቤቱን እስከ ውክልና እስከምሰጠኝ ድረስ እንደምንም አድርጌ ይታረቃለሁ ብሎ ለጓደኛው ለኔ ወንድሜ ብለማስበው ሰው ለሱ ያማክረዋል ማለት ነው። ወንድሜ የሚለው ሰው ደግሞ እሱ ሊኮርድ አድርጎ ልክልኛል ወደኔ ማለት ነው። አሁን ልጅቷ ልትታረቅ ነው። ያኔ በእውነት ጸጽቶት ጥፋቱ ገብቶት በቃ ይቅርታ ብሎ ልታረቃት ነው። እሷ ደግሞ ምንም አታውቅም እና ልትታረቅ ነው። ከታረቀች ደግሞ ስለምትወደው ውክልና ስጭኝ ብሎታል። ከዚህም በፊትም ጠይቋት እሺ ብላለች።
አሁን እሱ በቃ የሚፈልገው ወደ ሰው መታረቅ የሚፈልገው ሰው ወደው ሳይሆን በቃ ቤቱን ውክልና ከተሰጠ በኋላ ቤቱን ተካፍሎ ለመሄድ ነው። እሷ ግን ምንም አታውቅም። እኔ ደግሞ ሊካርድ ልኮልኛል ጎደኛው ማለት ነው የሱ ጎደኛ። በቃ ሊካርዱ ደግሞ ላዳምጥህ ራሱ ሊካርድ አለኝ ማለት ነው። እና በቃ ቤቱን ብቻ ውክልና እስከሚሰጠኝ ብዬ እንደምንም ይታረቃለሁ እንጂ ስንት ዓመት ከሷ ቆይቼ ባዶ እጄ ልለቅ ነው ምናምን ይለዋል። እኔ ደግሞ ጨነቀኝ። አሁን ደግሞ እኔ ለሷ ከነገርኳት አንድ ቤት ስለሚሆኑ ባልና ሚስት ስለሆኑ አንድ አቅፎ ብስማት እሷሽ ትነጎራለች። በኋላ እኔ ነኝ መሬት ለሚቀረው። እሱን ለማክሬ የፈለግኩት። እሺ አሁን የለችም፣ አንድ ላይ ነው የምትሰሩት? እሷ ኢትዮጵያ ነው ያለችው፣ እኔ አረብ ሀገር ነው ያለሁት። አሌስ ኢትዮጵያ ሄዳለች። እሷ ኢትዮጵያ ሄዳ አግብታ ከሱ ጋር የኖረች ነው። አሁን ግን ለጊዜ ከተጣሉ 2 ሳምንት ነው። እሺ ቆይ አሁን ምን መሰለሽ፣ አንደኛ ነገር አሁን አንድ ሰው የሆነ ሰው ልገለው እየሄድኩ ነው ብሎ ቢላ ስሎ ወይ መሳሪያ አቀባብሎ ያንን ሰው ህይወት ሊያጠፋ ሲሄድ ካየሽ ወይም እየሄደ ካየሽ መቼም ስራ ያውጣት ይው ማለት የነፍስ ጉዳይ ነው። ስለዚህ ተጠንቀቅ ብለሽ ትነግሪዋለሽ። ምክንያቱም በቃ ማለት ወንድም ወደ ገደል እየገባ ራሱ ዝም ብለህ ካየኸው ደሙን ካንተ ፈልጋለሁ ይላል እኮ አይደል እግዚአብሔር። ስለዚህ ዋናው ነጥብ ምንድነው? አንቺ አይተሻል፣ ሰምተሻል በትክክል በጆሮሽ። ስለዚህ እጅሽ ላይ ያለውን ነገር አሳውቂያት ለሷ። አሁን እሷ እኔ ሜዳ ላይ ነው የምቀረው ምናምን አለው። ከአንቺ የሚጠበቀውን ብቻ አድርጊ። ነገ ከነገ ወዲያ ተባብረው ይጥሉሽ። እስኪ ምንም አትወድቂ፣ ምን ትሆኛለሽ? ግን ዞሮ ዞሮ ይህ ሰውዬ ሊያጠፋት እንደሆነ በትክክል በጆሮሽ ሰምተሻል ቃል በቃል። ስለዚህ ይሄ ነገር አለ፣ እንዲህ ነገር እየታቀደብሽ ነው ብለሽ መጀመሪያ በቃል ደረጃ ነገርያት። አይ ብላ እንትን የምትልሽ ከሆነ እጅሽ ላይ ያለውን ማስረጃ አሳያት፣ እሷ ትወስን። ከዛ በኋላ አይ ብላ እሷ ድራይቭ አድርጋ ህይወቷ ቢበላሽ ነገ አንቺን ቢያንስ ታመሰግንሻለች። ነግራኝ ነበረ እኮ ብላ የምታስብ። ስለዚህ እንደዛ አድርጊ እሺ። ይሄ የህይወት ጉዳይ ነው። ሰውየው እኮ አጋድሞ ሊያርዳት እኮ እያሰበ እኮ ገብቶሻል። ቀላል ነገር አለ። ልሰድባት ፈልጋለሁ ወይ በጥፊ ነው ምላት ምናምን እያለ እኮ አይደለም። ህይወቷን ሊያበላሸው ባዶ ሊያስቀራት ገብቶሻል። ይሄ የህይወት ጉዳይ ነው ልልሽ ፈልጌ። እሺ እሺ አሌክስ አመሰግናለሁ። ለዛ ነው እሷ መኖሩን ያኔ እሷን እንድትሰማ ስላልፈለግኩ ነው እዚህ እንጂ እነግራታለሁ። በቃ እኔ በኋላ መሬት ቀራለሁ ወይን አሰማኝ ምናምን ለሱ ትነግራለች ወይ ለትዳር ከፈረሰ እኔ ምክንያት ሆናለሁ ብዬ ነው የፈራሁት። አይ ኖ ይሄ ትዳር መፍረስ አለመፍረስ ጉዳይ ነው። ነገርኩሽ እኮ የህይወት ጉዳይ ነው። አሁን አንድ ሰው አሌክስን ልገለው እየሄድኩ ነው ብሎ ቢነግራችሁ እንደው ግደለው የታባቱ አትሉም እኮ አይደል? ኧረ እንዲህ አይነት ነገር እየመጣ ነው ተጠንቀቅ፣ ራስህን ጠብቅ ምናምን ትሉኛላችሁ አይደል? በቃ ልክ እንደዛ ማለት እኮ ነው። ይሄ እኮ የትዳር መፍረስ አለመፍረስ ጉዳይ አለ። በትዳር ውስጥም እኮ ባል ሚስትን ሊገላት ካሰበ ወይ ሚስት ባሏን ልትገል ካሰበች ዝም ብላችሁ ነው እንዲህ የምታዩት? አይ አንዳንዴ እኮ ማትገቢበት ጉዳይ አለ። ይሄ ግን በጣም ኤክስትሪም ነው። ገብቶሻል? ሰውየው አስመስሎ ገብቶ ውክልና ስጪኝ ብሎ ዜሮ ሊያስቀራት ነው። እና ነገች ልጅ ራሷን ብታጠፋስ ህይወቷ ከተበላሸ በኋላ አይቆጭሽም? ስለዚህ ይነናል። እሺ እሺ አመሰግናለሁ ታዲያስ። በመሰረቱ ትዳር የሚባል ነገር የለም እኮ ኦልሬዲ እኮ ሰዎቹ ተፋተዋል። ተፋቶ ስለሆነ እኮ ነው ሰውየው እሷ ላይ ሲራ እያሴረ ያለው። ቆይ እኔና ጫጫታ አለ ከጀርባሽ ምንድን ነው እሱ? ሰው ነው አለ ይወጣል። እሺ አይ ትንሽ ይረብሻል እና ወይ ደግሞ አንቺ ወጣ በይ። አይ ወደዚህ ከወጣ ሴትዮዋ ስላለች እሺ ችግር የለም። ኦኬ እዛ
4 ዓመት የሚሆነውን አክል አውርተናል። ቆይ ከዛ በፊት እንዴት ተዋወቃችሁ? ትምህርት ቤት ሃይ ስኩል። እድሜሽ ስንት ነበር ያኔ? ያኔ 15 ምናምን 16 ወደ 16። በቃ አትማሩ ማለት ነው። ህጻናቱ እንዳለ በፍቅር ከትምህርት ቤት ክፍለ ጊዜ ያለው እንዴ? የማፍቀር ክፍለ ጊዜ ተማሪዎች አሁን ቀጥሎ የምንማረው እንዴት ያ ጊዜ አሌክስ የፍቅር አይደለም እኮ ያ ጊዜ እኔ እንጃ ዝም ብለን ነው የምንተዋወቀውና ዝም ብለን እንገባለን እንወጣለን። ከዛም በመቀጠል ቀጠለን እኔ ስደት ከመጣው 2 ዓመት ሆኖኛል። ከዛም እዚህ ከመጣው በኋላ እሱ የምንም ምናምን ገንዘብ ምናምን አይጠይቀኝም። እሺ ከዛ እስካሁን ቆይቶ ድረስ ከዛ እዚህ መጣ ራሱ ማለት ነው። ከመጣ በኋላ አይዲ ምናምን እንዳሰረኝ ነው ትንሽ ብር ግዢኝ አለኝ። የት ነው የመጣው? እዚህ ዱባይ። ማለት አንደኛ እኔ ስታክ ያደረኩት ትምህርት ቤት አብረን ነው የምንመጣው የምንሄደው ላይ ነው። አንቺ በቀጥታ ዱባይ መጣሽ? እኔን ዱባይ መጣው እሱም መጣ። በስንት ዓመታችሁ? አሁን ከመጣው እኔ ሲመጣ 20 ላይ ነው የመጣሁት። አሁን 23 ነኝ አሁን። እሺ ዱባይ መጣና ብር አግዢኝ አለኝ። ዝም ብሎ ከመሬት ተነስቶ አይደለም። እኔን የምትወጂኝ ከሆነ አይዲ ሊያሰራና ትንሽ ብር አግዢኝ አለኝ። እሺ ከዛ ደግሞ ማለት ነው ይሄን ነገር ውስጥ አይቀበልምና ከዛ እኔ ምንም ገንዘብ አላግዝህም። መጀመሪያም ደግሞ ካንተ ስለታከምኩና ስለተማርኩ አይ ለአንተ የሚያስገባው ገንዘብ ለአሌክስ ቢያስገባ ይሻላል ብዬ ነው የመጣሁት። ለአንተ ስላስተማርከኝ ማለት ብዙ ስለተማርኩ ካንተ ብዙ ብር ነው የጠየቀኝ። በዚህ 3000 ማለት 3000 ድራም። እሺ ከዛ እሱን ብሎ አደረኩና ማታ ከዛ በኋላ ደግሞ ማለት ነው እኔ ካንተ ብዙ ትምህርቶችን ስለወሰድኩ መጀመሪያ መድኃኒቱን ቀድሜ ስለዋጥኩ ለአንተ የሆነ ነገር ማድረግ ፈልጋለሁ። አይ ቆይ ይሄ ነው ጥያቄሽ? በቃ አይ አልኩት። በቃ ይሄ ሰው አይሆነኝም አልኩት። ግን ምን ትመክረኛለህ? እሺ ሚውት አድርጊ። እሺ አሁን ለምናረገው ቀዶ ጥገና ምንም አይነት ክፍያም ምንም አንቀበልም። ይሄ የቀዶ ጥገና ክፍሉ አቋም ገብቶሻል? ይሄን በዚህ ዝጊው። አንደኛ አንቺ ከጠቀመሽ እግዚአብሔር ነው ያደረገው ጥሩ ነገር። አንቺ ከመጥፎ ነገር ከተመለሽ ገብቶሻል? አሁን እንዲህ ስለተደረገልኝ እኔ እንዲህ ማድረግ አለብኝ ካልሽ ምንድነው የሚሆነው? እኔ የማደርገው ነገር ቫልዩ ያጣል። ገብቶሻል? እንደዛ ነው ማስበው። ትርጉም እንዲኖረው እናንተ የጠቀማችሁ ነገር ካለ እዛው እንደውም ማመስገን ያለባችሁ ፈጣሪያችሁ ነው። ባትነግሩኝም ችግር የለብኝ። ዋናው ቁም ነገሩ ምንድነው? አንቺ ከዚህ ነገር መመለስሽ ወይም አሁን ቅድም የገባችሁ እውነታችንን ሰምተሻታል። ያን ሁሉ 500,000 ብር ጨረሰች። ማታቀው ሰው መጠቀሚያ ያደረጋት። እዛ ነገር ውስጥ ከመግባት መመለስሽ ትልቁ ክፍያ ለእኔ እሱ ነው። ገብቶሻል? ትልቁ በቃ ይሄ በሚሊየን ብር የማልተካው ትልቅ ክፍያ ነው ለእኔ። ቆይ ሚዩት አርጊና አዳምጪኝ። ገብቶሻል? ስለዚህ አንቺ እንደዚህ አይነት ነገር እንደዚህ አይነት ሀሳብ አጥፊ። ሌሎቻችሁ እንደምታስቡ ሰዎች ካላችሁ ቢኬርፉል። ምንም ነገር ምስጋናም ጭምር አልፈልግም እኔ። እንደውም ምስጋናችሁን አታብዙት እምላችሁ ለዛ ነው። ከጠቀማችሁ ፈጣሪያችሁን አመስግኑበት። ጀስት ኖርማል፣ እሺ ኖርማል አርጉት፣ አታካብዱትም። ሲካበድም እኔ በጣም ነው ኮንፈርት አይሰጠኝም። ሁለተኛው ነጥብ ምንድነው? ይህ ሰውዬ ቆዳሽን ሊገፍልሽ ነው። የምትወጂኝ ከሆነ እኔ ቤት ኪራይ ሲደርስባቸው የሆነ ወይ ወረቀት ማሰራ ሲፈልጉ፣ መንጃ ፍቃድ ማውጣት ሲፈልጉ፣ የሆነ ነገር ጥቅም ሲፈልጉ ሴት ልጅን
እንደ መሸጋገሪያ ገብቶ አፈቅርሻለሁ የሚል ውሸት ተናግሮ ልቧን ወስዶት በቃ የማይሆን ድራማ ሰርቶ ቤት ኪራዩን ቢከፍል መንጃ ፍቃድ ቢያወጣ የሆነ ነገር ቢያደርግ እኔ ምንድነው ሳቲስፋክሽኑ ለዛ ሰው ማለት? ፋይናሊ እኮ ያቺ ሴት እኮ መውቀሱ አይቀርም እሱ። ሁለተኛ በሰው ላይም ተሸጋግሮ ያገኘው ነገር እንደ ስኬት አይወራም። እኔ ለወንዶች ሁላችንም ማሰብ ያለብን አልፈን ሁሉም ቀን ያልፋል። የችግርህ ጊዜ ሲመጣ ድራማ ሰርተህ ምንም አይነት ነገር ውስጥ ገብተህ ያንን ነገር ብታልፈው ነገ ቆመ ለልጆች የምታወራው ታሪክ አለ። ልጆች የሚሰሙት ነገር አለ ስለአንተ። የልጅ ልጆች የሚሰሙት ነገር አለ። የምትኮራበት ነው ወይ ነው? ነገ መድረክ ላይ ቆመ እኔ እኮ በችግሬ መሃል እንዲያልፌ ፋይት አድርጌ በራሴ ቆሜ ብለህ የምርት የምታወራው የሚያኮራህ ስኬታማስ ብትሆን ያ ስኬት እንደ ባንዲራ አውለብልበህ ሰው ፊት የምታወራው አይደለም። በእንደዚህ አይነት መልኩ መሄድ የማያስፈልገው ለዚህ ነው እንጂ ጻድቅ የመሆን አሁን ይህንንም እንደዚህ አይነቱን መንገድ የማልሄደው እኔ ወይ ምርጥ ሰው ስለሆንኩ ወይ ቀን ሰው ስለሆንኩ ወይ ጻድቅ ስለሆንኩ ወይ ገዳም እንደሚኖሩ ሰዎች ፈጣሪን ለማገልገል አይነት አሳቢ ስላለኝ አይደለም። እኔ ነገ የማወራው ነገር ምኮራበት እንዲሆን ስለምፈልግ ብቻ የትም መድረክ ላይ ልውጣ፣ የትም ሰው ፊት ብቆ እኔ እኮ እንዲያልፌ ብዬ ሳወራ ማፍርበት ነው ወይ ነገር ሰዎች የሚያስቡት አይደለም። ፐርሰናሊ እኔ የሚሰማኝ ህሊና አንተ ተዋሻለህ እንዲያርጋ እንዲያለፍከው የሚለኝ ከሆነ ችግር አለ ማለት። ሰው የሚፈልገው ነው ያስብ ስለተዋረም ስለራሳችሁ ህሊና ለራሳችሁ አይምሮ ማለት ነው። ስለዚህ አንቺ እንኳን ፈጣሪ ጠበቀሽ ወረቀቱን አሰርቶ ብሎክ ሊያደርግሽ ነበር። ገብቶሻል? ምንም ምሳቤ ያልነበረው ይህንን አርጊ ከዛ ውጪ እንደዚህ ስላልሆነ እንዲያረጋለው የሚለውን እርሺ። የማልወደው ነገር ነው የእውነት ምንም ምቾት የማይሰጠኝ ነገር ነው። ከልቤ ነው። ስለዚህ በርቺ፣ በዚሁ ጠንቃቃነትሽ ቀጥይ። ተግባባን? እሺ፣ አመሰግናለሁ። እሺ፣ በርቺ። እሺ፣ እሺ። ይሄ አንድ መርፌ ሰርቷል ማለት ነው። ያ መርፌው በትክክል እየሰራ ነው። ይቀመም። ይሄ ለእሷ የተወጋው መርፌ በደንብ በብዛት ይሰራና ቤት ለቤት እያንዳንድሽ ትከተቢያለሽ። እንደውም በተኛችሁበት ነው መተን የምንወጋችሁ የምንከትባችሁ። ወረቀት የምትወጂኝ ከሆነ ወረቀቴን አሰሪልኝ አለ። አልወድህም በሉ። እሺ እንደዚህ ሲሏቸው አይ ይቅርታ በዚህ መንገድ አልወድህም ማለት ከሁለት ሰው ጋር ታረገብኛል ያለች ድምፅሽ እኮ ርቋል። ኤርፎን ነው የምትጠቀሚው? ኤርፎን ነው አውልቄዋለሁ። እሺ። እና እሷን የመካት ነገር ከኔም ህይወት ጋር አይ አልሰማሁሽም እኮ ቅድም ያልሽው ከመጀመሪያው ነገር ነው። የሆነች ልጅ አስገብተክ ነበረ ከሁለት ሰው ጋር ቼት አድርጎብኝ ብለክ ያለችው ልጅ አናስታውስም። ያው ብዙ ሰው ስለሚገባ እሺ፣ ምንድን ነው ያ? እና ምን አልካት መሰለክ አንቺ አትበዲ እንጂ ከተበደልሽ ብትሄጂም እንትን ብትይ ምንም ችግር የለውም ብለክ አልካትና ከአመት 3 አመት የቆየውበት ግንኙነት ነበረ፣ የርቀት ግንኙነት ማለት ነው። እኔ ከኢትዮጵያ ውጭ ነኝ፣ እሱ ኢትዮጵያ ውስጥ ነበረ። በምን ተዋወቃችሁ? ቲክቶክ ላይ ላይቭ ላይ አይቼው ነው የተዋወቅ ነው። ላይቭ ስትሪም ያደርግ ነበርና ላይቭ እንደዚህ ያ ላይቭ ስትሪም ያደርግ ነበርና እንደዛ ኮኒ ላይቭ ላይ መጥወስ ያቃተኛ። እሺ ያ እና አብረን 3 አመት ቆየን። በጣም አታች ነበርን። ስልክ 24 ሰዓት ነበረ ስልክ ላይ እንትን የምንለው 24 ሰዓት ስልክ አይዘጋም። አንድ ሰሞን እንደውም ቲክቶክ ላይ በጣም ቫይራል ሆነን ነበረ። ሎንግ ዲስታንስ ሪሌሽንሺፕ ቪዲዮ ኮል ምናምን ነገር በጣም ፖስት ነበርና የምታወሩትን ነው ፖስት የምታረጊው ሪከርድ እያደረግሽ ያ ላይክ ቪዲዮ ላይ እንትን የምንለውን በቮይስ ሳይሆን በዘፈን ምናምን ነገር አድርገን ፖስት ነበረ። እሺ። እና በቃ በጣም በአካል ተዋውቀን አናውቅም። ላይክ እንዲሁ በስልክ ብቻ ነው የምናወራው። እና ብዙ ነገር እንትን ብለናል። ላይክ ብዙ ነገር ደስ የሚል ነገር አሳልፈናል። 3 አመት ቀላል አይደለም። ግን አሁን ላይ ከሌላ ሰው ጋር ነው ያለሁት። ሌላ ልጅም ወልጃለሁ። ግን ውስጤን በጣም
የሚቆጨኝ ነገር እንትን አልኩኝ፣ ጊቭ አፕ አደረኩኝ። ላይክ ሌላ ሀገር ስትሆን አንድ ወጪክ ይበዛል ይሆናላ፣ ሰፖርት ነው የምታረገው። በዛ ላይ እሱ ስራ አይሰራም ነበረ እና በጣም ነበር ሰፖርት የማረገው ቤተሰቦቹ ምናምን ነገር እና ባዮ አልለወጣለ ይሆናላ። በጣም 3 አመት ሙሉ ለመናገር ያ ብር ልክለታለሁ። እሱ አይቆጨኝም አድማ እንደነኝ ብልክለት፣ ግን የሚለወጥ አይነት ሰው አልሆናለኝ። ተጣብቀዋለሁ ላይክ ከ3 አመት 1 አመት የሚሞላ እንኳን አብረን ስንኖር አልሰራም። ስራ ምናምን ገብቶ ሰርቶ በስነ ስርዓት አያልቅም እና በቃ እሱም ማስተዳደር ሆነ። እኔም ደግሞ የነበርኩበት ነገር በጣም ስትራግል እያደረኩኝ ነበረ። ቤተሰብ እያለው እንደሌለው ነው እዚህ ሀገር ላይ የምኖር የነበረው እና ሁለት ስራ እየሰራው ምናምን በቃ ከበደኝ እና 3 አመት ሲሞላን አብሬ ከምሰራው ጋር አንድ ላይ ይሆናላ ላይክ ማውራት ምናምን ነገር ጀመርን እና ለቤተሰብ ነገርኳቸው እና ሳዋራቸው እሱን ተስፋ ከምታረጊ አምጥተሹም ነገ ከነገ ወዲያ ጥሎሽ ለሚሄድ ወንድ ጊዜሽን ከምታጠፊ እጅሽ ላይ ያለውን ተጠቀሚ ብለው መከሩኝ። ከዛ ከዚህኛው ጋር ላይክ እሱም ያውቃል አብሬው ላይክ እንደምናወራ አብር እንደምንሰራ ያውቃል፣ ግን ብዙ እንደሄደን አያውቅም። ከዛ በቃ ከዚህኛው ጋር ሲመቻችልኝ ላይክ ቤተሰቦችም ሲደግፉኝ ምናምን ነገር ምንም ሳልነግረው ሁሉን ነገር ባንዴ አቋረጥኩኝ። በቃ ሁሉን ነገር ባንዴ ቀጥ አደረኩኝ እና ስልክም ሲደውልም ምናምን ነገር ብሎክ አደረኩት። በጣም በብዙ መንገድ ሊያገኘኝ ሞከረ፣ እንዳለ ብሎክ ምናምን ነገር አድርጌው በቃ እንትን አልኩት ማለት ነው። ከዛ አሁን የሚቆጨኝ አሁንም የገባሁበት ህይወት ላይ ሰላም ያጣሁት ስለ እውነት እንዲህ ላይክ ፖስት ስታረግ ወይ እንዲህ ስታርግ ሰው ደስተኛ ይሆንክ ምናምን ነገር ይመስለዋል። ይሄኛውን የቀረብኩት ለገንዘብ አይደለም፣ እኩል ስራ ነው የምንሰራው። እሱ ሜክ የሚያደርገውን ሜክ አደርጋለሁ፣ ግን ያው ካለ ቅርብ ያለ ይሻላል የሚል ያው የሰው ምክር ነው። ያኛውን አስተቶ እዚህኛው ጋር እንትን እንዳለ ያደርገኝ እና በመልክ አያቀኝም፣ በመልክ አላቆም እኔ ይሄንን ያህል ይጎዳል ብዬ አላሰብኩኝም እና ላይፉ እንዳለ ሚስታፕ ሆነ። በቃ እንዳለ ተጎዳ። ውጪ እስከማደር ፊቱ እንደማዲያት እስከመጠበስ ምናምን ነገር ደረሰ ማለት ነው። ከዛ ይሄንን ያወኩት እኔ ልጄን የ2 ወር እርጉዝ ሆኜ ነው። ከዛ በቃ ምን ልበል ላይፉ እንዳለ እንትን ሆነ። የሱ እንደዛ መሆን እኔን ስትረስ ውስጥ ከተተኝ። በቃ ልጄን ራሱ ለማስወረድ ጫፍ ደርሼ ነው የተመለስኩት። በቃ እኔ እንደዚህ ይሆናል ብዬ አላሰብኩም ነበር። እስካሁንም የህሊና ቆሰል ነው የሆነብኝ። በቃ ማጨስ ጀመረ፣ መጠጣት ጀመረ። ቤት አያድርም። ቤተሰቦቹ ልጆችን እንደዚህ ያደረግሽብን አሉ። እየተደወለ በማላቀው ስልክ ላይ ተደጋጋሚ እየተደወለ ልጃችን እንደዚህ ያደረግሽው በአንቺ ምክንያት ነው እንደዚህ ያደረግሽው እና የሱ ወንድም 2 አመት አንቨርሰሪያችንን ልናከብር ሳምንት ሲቀረን ምን አለው ጠርቶት በህልሜ አየሁኝ፣ እች ልጅ ጨለማ ውስጥ ስትከትክ አየሁኝ። በጣም ሃይማኖተኞች ናቸው እና እንደዛ ብሏለው ማለት ነው። እንደዛ ባለው በአመቱ ይሄ ነገር ተፈጠረ። ያንን አስበው እንደገና ይሄ በስልክ እየተደወለ እንትን ምባለው ምናምን ነገር ስቲል እስካሁን ድረስ ራሱ ወደ 10,000 ምናምን ፎሎወር የነበረው አካውንት ነበረኝ ቲክቶክ፣ እሱን አጠፋሁኝ። ፌስቡኬን ቀየርኩኝ፣ ኢንስታግራሜን ቀየርኩኝ። ስልክ ቁጥር ከ5 በላይ ስልክ ቁጥር ነው የቀያየርኩት በዚህ ላይ 6 ወር 7 ወር ውስጥ ብቻ ማለት ነው። እና በቃ ምን ልበል ውስጤን በቃ ሰላም ይነሳኛል። ልጄን ባየሁት ቁጥር የማስበው እሱን ነው እና አሁን ያለውበት ነገር ሰላም ነሳኝ። ለዛ ምን ትመክረኛለህ ብዬ ነው የመጣሁት። እሺ እስኪ ሚውት አድርጊና አዳምጪኝ። አንደኛ እኔ ከፍርድ ነፃ ሆኜ ነው የምነግርሽ። እኔ ልፈርድ አልችልም። ፈራሽ ፈጣሪ ነው ያው ለማንም ሰው ማለት ነው። ግን ያው
በመሰረቱ መጀመሪያም የነበርሽበት ሁኔታ አንቺ የደጎምሽ ገንዘብ እየላክሽ ባል ሊሆንሽ እንደማይችል ግልጽ ነው። ምንም ጥያቄ የለም። መሰረቱ ላይ ነው የምነግርሽ። በቃ ቲክቶክ ላይ ተጠባበሳችሁ ሰዎች ቪዲዮ ኮል እያወራችሁ ፍቅራችሁ ለሰው ታሳያላችሁ፣ ኮመንት ላይክ ይሰጧችኋል። ሰው ባሏ አንቺ ነሽ፣ ባል ነሽ አንቺ። አንድ የዝጭቀ ነገር ልስጥክ። በጣም ሆፕ ሰጥቼው ነበረ እኔ ያለሁበት ሀገር ይዤ እንደምመጣ እንደማገባው በጣም ሆፕ ሰጥቼው ነበር እና አይምሮ ውስጥ የነበረው ያ ነው በአንዴ ሁሉም ነገር ዲስትሮይ ሆነው። እሱ ነው ልልሽ። አሁን አንቺ እንደውም ይዘሽው እንደምትመጪ እኔ ገንዘቡ ላይ ነው እንደውም እሱን ስላልነገርሽን ገንዘቡን ትሰጪዋለሽ፣ ሰፖርት ታደርጊዋለሽ፣ ለቤተሰቡን ገንዘብ ትልኪያለሽ። ይሄ ልጅ አንቺን አይደለም የሚፈልገው የነበረው። ተስፋ አረገ ውጭ ሀገር ሄጄ እኖራለሁ ህይወቴን ቀይራለሁ ብሎ አሰበ። በአንቺ ላይ ተረማምዶ ማለት ነው። እሱም ለመብላት ነው ሀሳቡ የነበረው። ገብቶሻል? አሁን ያ ስህተት ነው እያልኩሽ ነው። ምክንያቱም ሌሎቹም አሁን በዚህ መንገድ ያሉ ሰዎች ይኖራሉ እዚህ ውስጥ። ስህተት ነው። ወንድ ልጅ በራሱ መቆም አለበት። ጋይስ ሴቶች መስማት ያለባችሁ ነገር ወንድ ልጅ ባል ለመሆን ወንድ ለመሆን ራሱ ስራ ሊኖረው ይገባል። ራሱ ቆሞ ራሱን የሚያስተዳድር የቻለ የራሱን ህይወት በቃ ማንም ላይ ዲፔንድ ሳይሆን ቀጥ ብሎ እየኖረ ራሱን ህይወቱን ቀጥ አድርጎ የሚሄድ መሆን አለበት። ስትመርጪው እንኳን በመልክ አይደለም መምረጥ ያለብሽ፣ በአቋም አይደለም፣ በአነጋገሩ አይደለም፣ ህይወቱን ማየት አለብሽ። እንዴት ነው የሚኖረው? አላማ አለው ወይ? ገብቶሻል? እሱ ነው ፖይንቱ። አንቺ ቲክቶክ ላይ ብቻ ስላየሽውና ጥሩ ላይቭ ስትሪም ምናምን ስለሚያደርግ ቲክቶክ ላይ በዛ ምናልባት ተስበሽ ሊሆን ይችላል። ኤኒዌይስ ያ ስህተት ነበር። ሁለተኛው ስህተት ምንድን ነው? አንቺ ምናልባት ምንም አይነት ኢንትረስት ከሌለሽና እዛ ነገር ላይ ተስፋ ከቆረጥሽ በግልጽ እዛ ጋር ነግረሽ ጨርሰሽ ቶፒኩን ዘግተሽ ነው ወደ ሌላ ህይወት እንኳን መሄድ ካለብሽ ጊዜ ወስደሽ መሆን የነበረበት። አንዴ እዚህ ጋር የሆነ ነገር ልንገርክ ሳታልፎ፣ እርግጥ ነው መናገር ነበረብኝ፣ ግን ነግሬው ነበረ። ላይክ አመት ካለፈም በኋላ ይሄ ሪሌሽንሺፕ ሊቀጥልም ላይቀጥልም ይችላል ብዬ እነግረው ነበረ በግልጽ ማለት ነው። ሊሆንም ላይሆንም ስለሚችል ውስጥህን አንተን አትበለው። ልክ እንደዛ ስለው ራሴን አጠፋለሁ። ላይክ እንደዚህ ነው የሚለኝ ቀጥታ፣ ራሴን አጠፋለሁ፣ ራሴን እጎዳለሁ። ከዚህ በፊትም ተጣልተን እንደዚሁ ደጅ ላይክ ሳምንት ምናምን ነገር ከቤት ወጥቶ ደጅ እንትን ብሎ ቤተሰቦቹ ሊውጡኝ ደርሰው ከዛ ነው እንደገና ታሪቄው ወደ ቤት የተመለሰው። እና እድሜ ስንት ነው አሁን አንቺ? እኔ ወደ 24 እየሄድኩኝ ነው። የእሱ እድሜ ስንት ነው? አይ ቲንክ 26 2 ዓመት ነው ምናምን ይበልጠኝ ነበር። ገና ለዛ። እሺ ያ ህፃን ነው እሱ። ገብቶሻል? አሁን ነግሬያቸዋለሁ፣ ሴቶች ስትጠብሱ 30 እና ከዛ በላይ የሆነውን ጠበሱ። ነገ ታመሰግኑኛላችሁ። ለማግባትም ስታስቡ ባል ወይ ቦይፍሬንድ በቃ ትዳራዊ ነገር ስታስቡ 30 እና ከዛ በላይ 30 የሆነው በምክንያት ነው። እዛ አካባቢ አሁን ያለሁበትም እንደዛ ነው። ኤጁ 30 ምናምን ነውና በጣም ላይክ እንትን ብለው ስትሪት አድርጉኝ የያዘኝና ላይክ ተቆጥቤ እንድቀመጥ ያደረገኝ ለዛ ነው። እንደኩያ ላይክ እሱን ባመጣውም ኖሮ ይሄኔ ላይክ እንደዚህ አይነት ላይፍ ላይኖረኝ የሚችል ነበር። አሁን ምን መሰለሽ ነጥቡ እሱ ገና አልበሰለም። ገብቶሻል? 26 ዓመቱ ነው። ፕላን ያደረገው ምንድነው? አንቺ ጋር ብዙ ነገር አውርተሽዋል፣ ተስፋ ሰጥተሽዋል። ብዙ ነገር ይሄን እናደርጋለን፣ እንዲህ እንኖራለን፣ እዚህ ትመጣና እንደዚህ የሚለውን እሱ ስሎታል አይምሮ ላይ። ገብቶሻል? በራሱ የቆመ ሰው አልነበረም እንጂ አንቺ ጥለሽው ብትወጂ አይጎዳም ነበረ። እሱ በትክክል በራሱ የቆመ ወንድ ቢሆን ኖሮ አንቺ ጥለሽውሽ ህይወት ይቀጥላል፣ እኔ በራሴ ብቁ ነኝ፣ ኮንፊደንስ አለኝ ብሎ ነበረ የሚያስበው። አሁን ግን በቃ ራሱ ለዛ ራስሽን ተጠያቂ አታርጊ። ገብቶሻል? አንደኛ ነገር ስህተት ሰርተሻል ኦፍኮርስ። አሁን ምክንያቱም ከሁለት ወንዶች ጋር በተመሳሳይ ሁኔታ ሰዎች ፑሽ አድርገውሽም ይሁን ቤተሰብ እንደዚህ ብለውሽም ቢሆን ዞሮ ዞሮ ይህንን ስህተት መቀበል ስትችይ ነው የምትድኙ። አሁን አንቺ ከስህተቱ ለመንጻት ኦኬ የሚያረኩት እኮ ይሄ ነው ብለሽ ሪዝን ስትሰጪ
ጭንቅላትሽ በሽታውን ይለቅብሻል። ህሊናሽ ይሄን ለምን አረግሽ? የሱ ህይወት መበላሸት እኮ አንቺ ነሽ ችግሩ ምናምን ይልሻል። ስለዚህ አሁን ለትክክለኝነትሽ ኤቪደንስ ማቅረቡን ታቆሚና ምን ታደርጊያለሽ? ስህተት ነው ቅብል አጥፍቻለሁ፣ ስህተት ነው ይሄ ማድረግ አልነበረብኝ ብለሽ እንደ ጥፋት ስትቀበዩ፣ ስለዚህ ኦልሬዲ አበቃ ማለት ነው። ሰይጣንም እየመጣ በጆሮ ሹክ አይልሽም፣ እንዲያረግሽው ለምንድን ነው ምናምን አይልሽም። ኦልሬዲ ስህተት መሆኑን አምነሽ ተቀብለሻል። ንስሐ ትገቢያለሽ። ገብቶሻል? በቃ ፈጣሪ ወይ እኔ በማወቅም ባለማወቅ ይሄንን ስህተት ሰርቻለሁ፣ እንደ ሰው አውቄም ላርገው ሳላውቅ ግን እንደ ጥፋት ይሄን ይቅር በለኝ ብለሽ ለፈጣሪሽ ይቅርታ ጠይቂያለሽ። ከዛ አሁን ያለሽበትን ህይወት ተቀበዩ። ሁሉም ሰው ስህተት ይሰራል። አሁን አብዛኛው ሰው ድንጋይ ሊወረውርብሽ ነው የሚሞክረው ስለማውቀው። አሁን ይህንን ሀሳብሽን ለጓደኞችሽ ብትነግሪያቸው፣ ለሆነ ሰው ብትነግሪ አንቺ እንደዚህ አድርገሽ ምናምን ነው የሚሉሽ። ገብቶሻል? ሁሉም ሰው ስህተት ይሰራል። ግን ስህተት የሰሩ ሰዎች ናቸው እንደውም ወደ ትክክለኛው መንገድ የሚሄዱት። በቃ የአንቺ ጣፋንታ ፈጣሪ የጻፈው ከዚህ ሰው ጋር ነበር። ገብቶሻል? ለዛ ነው የተጋባችሁት እንጂ ተጋብታችሁ አንቺም ደስተኛ አትሆኝም። የማትፈልጊበት ህይወት ቢሆን ኖሮ ኤክስፒሪየንስ አድርገሽዋል፣ ያለሽበትን ወደሽዋል። አሁን ችግሩ ምንድነው? እዛች ጋር እሱ ዳሜጅ እየሄደ በመጣ ቁጥር አንቺ የተጠያቂነት ስሜት ውስጥ እየገባች ትመጫለሽ። ይሄ ትክክል አይደለም። እንዲህ ከአንድ ሰው ጋር ሰው ይፋቀራል፣ ይለያያል። የሰራሻ ስህተት እውነቱን ነግረሽ ቴንክ ዩ ቬሪ ማች አንተም የራስህን ህይወት ኑር፣ እኔ በዚህ ግንኙነት ውስጥ መቀጠል አልፈልግም ብለሽ ብትሄጂ ኖሮ እችኛዋ ስህተትሽ አጸጸት አትሆንም ነበር። እሱን ሳትነግሪው አንቺ ሺፍት አርገሽ ፍሬቻ ሳታሳይ ጥፍ ስላልሽ ሰውየው ተሰበረ ማለት እንጂ ሁሉም ሰው ይለያያል። ለሱ ህይወት አንቺ ኃላፊነት ልትወስጂ አትችይም። ከአንቺ ጋር ስለተለያየ ራሱን በመጠጥ ውስጥ ቢጥል ማን ነው ለሱ ህይወት ተጠያቂው? እራሱ እኮ። አንቺ አልፈጠርሽው፣ አልተጋባችሁ፣ ገና አልተገናኛችሁ፣ በርቀት ያለ ጉዳይ ነው። ራስሽን መክሰስ አቁሚና ስህተቱ እንደ ስህተት ተቀብለሽ ይቅርታ ጠይቂ ፈጣሪሽን። ከዛ ወደፊት ሙቭ አድርጊ ከባልሽ ጋር። አሁን ታማኝነትን ደግሞ አሁን ጥንቃቄ አድርጊ። ገብቶሻል? አሁን ከቀድሞ ፍቅረኛሽ ከነበረ ሰው ጋር ትንሽ ዲያሎግ እንኳን ለመለዋወጥ እንዳትሞክሪ። ስህተት አንዴ ሰርተሻል አይደል? ዛትዚት በቃ ተጠናቋል። ስህተትሽን አክሰፕት አድርገሽ ይቅርታ ጠይቀሽ ፍጹም ታማኝ ሆነሽ አሁን ላለው ግንኙነትሽ ወደፊት መሄድ። ምናልባት የተሳሳቱ መንገዶች አንዳንዴ ትክክለኛው ነጥብ ላይ የሚያደርሱ እነሱ ይሆናሉ። አንዳንዴ ፍቅረኞቻችሁ የሆኑና ግን አይሆኗችሁም። እነዛ ሰዎች ትምህርት አስተምሯችሁ ይሄዳሉ። ገብቷችሁ? ለሁላችሁም ነው ይህን እምላችሁ። ፍቅረኞቻችሁ የሆኑ ሁሉ የምታገቧችሁ አይደሉም። የተፋቀራችሁ፣ የከነፋችሁላቸው፣ ያበዳችሁላቸው፣ አየር ላይ ከነሱ ጋር የተንሳፈፉላቸው እነዛ ሰዎች ምናልባት የእናንተ ትዳር አይደሉም። ትክክለኛውን ትምህርት ሊያስተምሯችሁ የተላኩ ሊሆኑ ይችላሉ። ገብቷችኋል? ወይ ሰብረዋችሁ ሄደው ህይወትን ያስተምሯችኋል፣ ወይ በሆነ ምክንያት ግን ትክክለኛው ሰው ጋር እንድትገናኙ ያ ሰው መንገድ ይሆናል። እሱን የሚያውቀው እግዚአብሔር ነው። ስለዚህ ሜቢ ይሄ መንገድ እዚህ አድርሶሻል። ስህተቱ እንደ ስህተት ትቀበይና ምን ታደርጊያለሽ? የአሁኑ ህይወትሽ ላይ በታማኝነት ትቀጥያለሽ። ይሄ ከአይምሮ ጸጸት ነፃ ያወጣሻል ማለት ነው። እሺ ልክ ነህ። አንድ ነገር ለኮሜንቶች መልስላቸው። ይቅርታ ጠይቂ ይላሉኝ። ልጄን የ2 ወር እርጉዝ ሆኜ እንደዚህ አይነት ነገር እንደሰማሁኝ፣ ያው ይህም ቢሆን ልክ አይደለም። ምክንያቱም አሁን እየመከርከኝ ነበረ። አሁን ካለሁበት ሰው ከልጅ አባት ተደብቄ አዋራሁት እና ይቅርታ በቃ አሁን የተፈጠረው ነገር እንዲህ ነው ብዬ ስለምን እንዳለኝ ታውቃለህ? አንድ ልጅሽን አስወርደሽ ወደ እኔ ተመለሽ፣ 2 ደግሞ እምቢ ብለሽ ገፍተሽ የምትሄጂ ከሆነ በልጅሽ ታገኘዋለሽ ብሏል። ይኸውልሽ አይደለም እግዚአብሔር እንደሰው አይደለም። ሚኒና አሁን ሁል ጊዜ ደስ የሚለኝ ነገር ምን እንደሆነ ታውቂያለሽ? ምድር ላይ ስኖር እግዚአብሔር እንደሰው አይደለም። ይህን ምድር የሚቆጣጠረው ሰማይና ምድር የሚቆጣጠረው የሰው ልጅ ቢሆን አስበሽዋል? አሁን እዚህ ጋር ራሱ ያሉ ኮመንት ላይ የፈረዱብሽ ምናምን ነበሩ። በቃ ይቆራርጠዋል። የሰው ልጅ ያጠፋችኋል። ግን ፈጣሪ በጉቦ አይሰራም፣ በምን አይሰራም። ልብሽና ኩላሊትሽን ነው የሚመረምረው። ልብሽን ነው የሚያየው። በአጠቃላይ ምልስ ራሱ ካልሽ ከስህተትሽ ይተውልሻል። ፈጣሪ እንደሰው አለ በልጅሽ ታገኘዋለሽ አይደለም። አንቺ በሰዓቱ ትክክል ነው ብለሽ ያሰብሽው ነገር አድርገሻል።
ሳይሆን ነበረ። አንዳንዴ በማወቅ ያጠፋነውን ሁሉ ቢቆጥርብን ታዲያ የት በደረስን ነበረ። ገብቶሻል? ስለዚህ አንቺ ምንድነው ማድረግ ያለብሽ? ከዚህ በኋላ ተደብቀሽ እንዳታወሪው። ለባልሽ ፍጹም ግልጽ ነው መሆን ያለብሽ። እያንዳንዱን ኤቭሪቲንግ ግልጽ አድርጊለት። ልክ አሁን ለእኔ እንደነገርሽ። ገብቶሻል? እውነት ነው ማወቅ አለበት ባልሽ። ሁሉ ነገርሽን ማወቅ አለበት። የተደበቀ ነገር መኖር የለበትም። ይህ ሰውዬ ነገር መጥቶ ሊያፋታሽ ሊሞክር ይችላል፣ የማየውን ነገር ነግሮ። ገብቶሻል? አንቺና ባልሽ ግልጽ ከሆናችሁ፣ ለባልሽ ፍጹም ታማኝ ከሆንሽ ፈጣሪ በፍቅርና በታማኝነት ውስጥ አለ ስህተትሽን ይቅር ይልሻል። በጣም ነው የማመሰግነው። ተባረክልኝ። እሺ እናት አመሰግናለሁ። ከባድ ነው። ኮሜንታተሮች ግን አንዳንድ ኮሜንታተሮች እንትን ምንድን ነው ኮመንት በድንጋይ ቢሆን ፈንክታችሁ ምናምን በቃ ሰውን ደም በደም አድርጋችሁ ነበረ። ቀዶ ጥገና ክፍል በናስገባችሁ እናንተ ነው መርፌው ላመትራሱ ይመስለኛል። እንደውም መርፌ ከመረሳ ብላችሁ መዶሻውን ዶማውንም ማምጣው አንድ ላይ ውስጥ ከታችሁ መሰፉቱ ላይ ይመስለኛል። ያ ሰው የታባቱ ድራሹ ይጥፋ። አንዳንድ ነገሮችም ፍርድ አያስፈልጋቸው። እኛ መፍረድ መብት የለንም። እኛ ራሱ ይፈረድብናል እኮ ጋይስ። የእውነት ቤቲ አመሰግናለሁ። እሺ ቴንክ ዩ ሶ ማች። ሶ ጋይስ ጥሩ ቆይታ ነበረን። ሰዓታችንን ጨርሰናል። ለሰዓታችን ታማኝ መሆን አለብና በጉዞ ውስጥ፣ በስራ ላይ፣ ተኝታችሁ፣ ቢሮ ውስጥ፣ መንገድ ላይ፣ በምንም አይነት ሁኔታ ውስጥ ከመላው ዓለም ሆናችሁ ነው የተከታተላችሁ የነበረው። ስላላችሁ ደስ ይለኛል። እንደዚህ ይሄንም በቢሊየን ብር አልቀይረውም። እሺ እናንተ ጋር ያለኝን ነገር በጣም በቃ ትረባውም ይኖራል፣ ሳቅ ጨዋታው ምናምን በየማሉ እቺን ታይም አጣጥመናት ነው ያልቀውና ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። የከፋችሁ፣ የጨነቃችሁ፣ ዙሪያ ገባው ገደል ሆኖብኛል ብላችሁ የምታስቡ፣ ተስፋ የቆረጣችሁ፣ ያዘናችሁ፣ የከፋችሁ ሰዎች ኑ ሻ አዳመጣችኋል። ማንም ፐርፌክት የለም እዚህ ምድር ላይ እና እኔ ከእናንተ ተሽዬ ሳይሆን እዚህ ጋር ያለሁት ሆስት ስለማደርገው ብቻ አንድ ሰው ስለሚያስፈልግ እንጂ ከእናንተ ልማር ነው የምመጣው። በዚህ አጋጣሚ ሁሉም ሰው እኩል ነው እዚህ ቤት ማለት ነው እና ነገ በተመሳሳይ ሰዓት እንገናኛለን። ሁላችሁንም በጣም እወዳችኋለሁ። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። አልመርቀን እሺ ልመርቃችሁ። እግረ እርጥብ ያርጋችሁ። በሄዳችሁበት በሙሉ የሰው ፍቅር ይስጣችሁ። ከህፃን እስከ አዋቂ የነካችሁት ሁሉ ወርቅ ይሁን ይለምልም። እናንተ የሰራችሁት ሁሉ በረከት በበረከት ይሁን። በህይወታችሁ ውስጥ አንድ ነገር ካለ አሁን ያ ምንም ነገር ይሁን የአንድ ነገር ሺህ አርጎ ይባርክላችሁ። ሚሊየን ቢሊየን ትሪሊየን አርጎ ያብዛላችሁ። ጤናውን ይስጣችሁ። ከምንም በላይ ሀብት ጤና ነው። እሺ ጤናማ ከሆናችሁ ገንዘብ ሰርታችሁ ታገኝታላችሁ። ሀብት ሰርታችሁ ታመጡታላችሁ። አይመማችሁ፣ ህመም አያገኛችሁ። ክፉን ከፊታችሁ ያርቅላችሁ። ደግ ደጉን ያሳያችሁ፣ ያሰማችሁ። እሺ አስመሳይ ሰዎችን ከህይወታችሁ ይንቀልላችሁ። እወዳችኋለሁ። ላቭ ዩ ኦል። በመላው ዓለም የምትገኙ ወዳጆቼ ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም ቀን